እንኳን ደህና ቆየሽ። እንግዲህ ሆኖ እዚህ ድረስ ስለመጡ በጣም አመሰግናለሁ። ዛሬ ወቅታዊ የሀገራችን ሁኔታ ፖለቲካውን ሁኔታ እንድንዳስሰው ነው የጋበዝኩት። ሌላ ቀን ለዛ ወደ ተለመደው በተለመደው ቀደም ለተለመደው ፕሮግራም ጋብዞታለሁ። ረጅም ጊዜ በፖለቲካ ውስጥ እንደቆየ ሰው እንዲያብራሩ ነው የጠራሁት። በጣም አመሰግናለሁ በፕሮግራሜ እና በኤንቲቪ ስም። እስቲ ወደ ዋናው ወደ መጀመሪያው ጥያቄ እንሂድና አዲስ አበባ ልዩ ጥቅም ተብሎ ለኦሮሞ ሲነገር ምን ለማለት ነው የሚለውን እንዴት ይረዱታል እርስዎ? ስቱዲዮአችሁ ስለጋበዛችሁን አመሰግናለሁ። ይሄ የፊንፊኔ ሸገር የአዲስ አበባ ጉዳይ በ91 በፈረንጆች በሽግግሩ መንግስት ጊዜ በነበረው ቻርተር ውስጥ ነው የኦሮሞ ልዩ ጥቅም ወደፊት በህግ ይዘረዘራል የሚለው ነው የተቀመጠው። ምን ለማለት ነው ወይስ ምን ታስበው ነው የሚለውን መመለስ ያስፈልጋል። እንደሚታወቀው ጂኦግራፊካሊ በአቀማመጧ በመልክዓ ምድር እቺ ከተማ ድሮ የተለያዩ የኦሮሞ ጎሳዎች የሚሰፍሩባት ነበረች። በተለያየ ጉዳይ በነበሩ ስርዓቶች በፊውዳሊዝምና በነበረውም የመንግስት መስፋፋትና አያያዝ ብዙ ተፈናቅለው ከዚህ ወደ ሌላ ክፍለ ሀገር የሄዱ ማአት ኦሮሞዎች አሉ። ለምሳሌ እኔ ከደቡብ ኦሮሚያ ነው መጣው ከባሌ ባሌና አርሲ ውስጥ ያሉት ከዚህ የተፈናቀሉ ከአዲስ አበባና ከአካባቢ የተፈናቀሉ የኦሮሞ ጎሳዎች እንደነ ጉለሌ እንደነ ሰላሌ እንደነ ሜታ አብቹ ያሉ ማአት ናቸው። ሌላም ቦታም እንደዚህ ነው እና በታሪክ ያው እንደሚታወቀው ይሄ ከተማ ኦሮሞዎች የሚኖሩበት ሀገር መሆኑ ይታወቃል ማለት ነው። እና በሂደትም ደግሞ በፖለቲካ የነበረው ፖለቲካ ኦሮሞን ወደ ዳር የሚገፋ በተለይ ከመሃል የሚገፋ መሃሉም ኦሮሞ እንዳይመስል የሚደረገው ስርዓት ነበር እና ይሄንን ለመቀየርና የዚህ ሀገር ባለቤትነት እንደማንኛውም ህዝብ ያለንን ድርሻና የሚገባንን ለማግኘት ነው እንግዲህ ትግል የተጀመረው። እና ልዩ ጥቅም የሚለው ጥሩ አገላለጽ አልነበረም። ልዩ ጥቅም ማለት ከሌላ የተለየ ጥቅም ማለት ነው። ከሌላ የተለየ ጥቅም ሳይሆን ሌላውም የሚያገኘውን ጥቅም ማግኘት ማለት ነው። ከተማዋ እኛንም ትምሰል ነው። እኛ እቺ ከተማ አዲስ አበባ ሸገር ፊንፊኔ የኢትዮጵያ ህዝቦች የባህል አንጸባራቂ እንድትሆን ነው እንፈልገው። በፊት አልነበረም። እና ልዩ ጥቅም የሚለው ከሌላ የተለየ ጥቅም ሳይሆን የኛም ማንነት የኛን እኩልነት የኛን ባህልና ቋንቋ አታንጸባርቅም ነበር። ታንጸባርቅ ነው። ራሳችንን ከዳር ወደ ማዕከል ገፍተን በትግል ስለመጣን እኛንም ማንጸባረቅ አለባት ለማለት ነው የተቀመጠው እንጂ ሌላው ማገኘው እኛ ብቻ የምናገኘው ጥቅም ተብሎ የተቀመጠ ነገር አይደለም። ጽንሰ ሐሳቡ እንደዛ ነው። ይሄ ለምን የረቀቀ ይመስሎታል? አንደኛ በአቀማመጥ እንደምታዩ የኦሮሚያ ዋና ከተማ እዚህ አዲስ አበባ ነው። የፌደራሉም ዋና ከተማ እዚህ ነው። ኦቨርላፕ ነው የሚያደርገው እና የሚያገናኛቸው ብዙ ነገር አለ። ያኔ የነበረው ሽግግሩ እንግዲህ እንደ አንድ ስቴት ነው የተወሰደው። አቻላቻ ነበር ኦሮሚያና አዲስ አበባ። ኋላ እንግዲህ ህገ መንግስቱ እንትን ሲል እቺ ከተማ በተለይ ትልቁ እኛ ኢንፈሳይዝ ማድረግ የፈለግነው እንደዚህ ያለ ከተማ ለምሳሌ ትልቅ የሆነ ከተማ እንደዚህ ያለ የኢትዮጵያን ብሔረሰቦች ብዙ ህዝብ ያካተተ እንደውም ኢትዮጵያ መምሰል ያለባት እቺ ነች። ሌላው ገጠር እንደምታውቂው አንዳንድ ቦታ ነው አንድ ብሔረሰብ ብቻ የሚኖርበት ቦታ አለ። ህዝብ ተደባልቆ የሚኖርበት ኢትዮጵያን መምሰል ነበረባት። የኢትዮጵያን ብሔረሰቦች አትመስልም። አሁን መምሰል አለባት ነው። አሁን በተካሄደው ባየነው በዚህ በ27 አመት ትግል ውስጥ ባለፈው ትግል ውስጥ ዛሬ አዲስ አበባ ውስጥ ባህሎች እንጸባረቃሉ። ከዚህ በላይ መንጸባረቅ አለበት። የወላይታውም የከምባታውም የሀዲያውም የጉራጌውም የሁሉም
ያኔ ነው አንድነት የሚመጣው። ለምሳሌ ብትወስጂ የድሬዳዋ ልጆች ድሮ እዚህ ዩኒቨርሲቲ ስንማር ያስቀኑን ነበር። ኦሮምኛ ይችላሉ፣ አማርኛ ይችላሉ፣ ሶማሊኛ ይችላሉ፣ አደረኛ ይችላሉ። ታዋቂው አሊ ብራውን ብትወስጁ ይሄን ሁሉ ይችላል። እንደዛ ያለ ሰው ነው መፍጠር የሚያስፈልገው። እና አሁን እዚህ ከተማ ውስጥ መታየት አለብን ስንል ባህላችንን መታየት አለበት ማለት ነው እንጂ ሌላውን ማግለል መቻል አለበት። እንደዛ ሰው ማሰብ አለበት እንጂ አሁን ጫፍ ጫፍ ላይ ቆይቶ አንዱ ነው ከመሃል አውጥተን ወደ ዳር ወደ ነበራችሁበት እንገፋችኋለን የሚል አመለካከት አለ። እንደውም እዚህ ውስጥ እንደሌለን እንደማያገባን፣ ሌላውን ደግሞ በዚህ የተነሳ ነው ብሎ ነው ጫፍ ጫፍ ላይ ቆማ አመለካከቶች አሉ። ነገሩ እንደዛ አይደለም። ኮስሞፖሊታን ይቺ ከተማ ህብረ ብሔራዊ መሆን አለባት። እዚህ ከተማ እኮ ሰው ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት በፈረንሳይኛ ተምሮ እንደዝና የሚናገረው አገር ነው። ለምንድን ነው እዚህ ከተማ ኦሮምኛ ሰው የማይማረው? በሀዲይኛ በከምባትኛ ከፈለገ በአደረኛ ለምንድን ነው የማይማረው? ይሄን መቀበል አለብን እንጂ ይሄን ከዚህ ጋር ጦርነት መፍጠር የለብንም። ፈረንሳይኛ ነው ለዚህ ሀገር የሚቀርበው ወይስ ኦሮምኛ ወይስ ከምባትኛ ሀዲይኛ ወይስ ሲዳምኛ ነው? እና ያመለካከት ጥበታል እንጂ እቺን አገር ከአንዱ ቤት አውጥቶ አንዱን ከአንዱ መሬት ላይ አስነስቶ አንዱን ደምስሶ የመኖር ጥያቄ አይደለም። አብሮ የመታየት ጥያቄ ነው። ከዚህ ጋር ችግር ያላቸው አሉ። ብቻቸውን መታየት የሚፈልጉ አሉ። ያ ዘመን አብቅቶለታል። እቺ ከተማ እንደ አበባ ልክ እንደ አበባ የተለያየ ከለር ይዛ የምትታይ ከተማ መሆን አለባት። አበቦች የተለያየ ከለር አላቸው። እነዚህ አበቦች ሁሉ መታየት አለባቸው። እነዚህን አበቦች ደግሞ እኛ ማድነቅ መቻል አለብን። ይሄ ማለት ህብረ ብሔራዊነትን በ27 በ30 ዓመት ጉዞ ውስጥ በ50 ዓመት በወሰደ የብሔር ብሔረሰቦች ጥያቄ ውስጥ አሁንም ያልገባቸው ሰዎች ካሉ አሁንም አንድ ሀገር ማለት አንድ ሃይማኖት፣ አንድ ቋንቋ መቅረጽ ነው ብሎ የሚያስቡ ከሆኑ ከጊዜው ጋር ያልተራመዱ ወደ ኋላ የቀሩ የመሸባቸው አሁንም እየመሸባቸው የሚሄዱት ነው። የኢትዮጵያ ወደፊቷ እጣ አብሮ መኖር፣ መቻቻል፣ አንዱ ካንዱ መማር፣ ብዙ ሆኖ መቅረብ መቻል። አንድ ሆኖ ብዙ መቅረብ ይቻላል። ብዙ ቋንቋ ማወቅ፣ ብዙ ባህል ማወቅ አንደኛ ህይወትሽንም ያሻሽላል። የቢዝነሱን ትራንዛክሽን የፖለቲካውን ሁሉንም የሚያመቻች ጉዳይ ነው እና አዲስቷ ኢትዮጵያ እንደዛ መታሰብ አለባት። አዲስ አበባ እንደዛ መታሰብ አለባት። ኮስሞፖሊታን ማለት የብሔር ብሔረሰቦች መዲና መሆን አለባት እንጂ የአንድ ብሔር ብቻ መዲና ትሆናለች ብሎ መታገል ይሄ የሚያዋጣ አይደለም። ስለዚህ ለኢትዮጵያ አንድነትም ይሄ እንቅፋት ነው። ስለዚህ ልዩ ጥቅም የሚለውን እርሶ ቃወማሉ ማለት ነው? ልዩ ጥቅም ሳይሆን ያልነበረንን ተሳትፎ እንዲኖረን መጠየቅ ማለት ነው። አሁን ዛሬ እኔ ከ31 ዓመት በኋላ ነው እዚህ ሀገር የመጣሁት። አንድ ጓደኛ ያለ ዶክተር ሐሰንና እኔ ኢንቴንሽናሊ ሰው ትንሽ ግብዝነትም ሊመስል ይችላል በኦሮምኛ ሰላም እንላለን ለማየት። ድሮ በሳምንትም አንድ ኦሮምኛና አንድ ሰው ማታገኝበት ጊዜ ነው። ዛሬ 5 ሰው በኦሮምኛ ካናገርሽ አይ ካን ቴል ዩ 3ቱ ኦሮምኛ ይችላሉ፣ ይመልሱልሻል። ነገሮች ተቀይረዋል። ከዚህ ጋር መራመድና ይሄንን መውሰድ ያስፈልጋል። መልካም። እንግዲህ አዲስ አበባ የፌደራል መንግስት መቀመጫ ናት። የፌደራል መንግስት መቀመጫ ከሆነች ደግሞ የተለያዩ የሀገሪቱ ሰዎችም ሌሎች ዜጎችም እንደሚኖሩ ይታወቃልና አንዳንድ ፖለቲከኞች የአዲስ አበባ ጉዳይ ተዳፍኖ መቀመጥ አለበት፣ ባይነካ በጣም ሴንሲቲቭ ነው፣ አዲስ አበባ ጉዳይ ዝም ነው መባል ያለበት የሚሉ ሰዎች አሉ። እርስዎ መፍረጥ አለበት፣ በአዲስ አበባ ጉዳይ ላይ መነጋገር አለብን፣ ቁስል ካለ ህመም ካለ አፍረጠን እናውራበት ይላሉ ወይስ በይደር መቆየት አለበት የአዲስ አበባ ጉዳይ ይላሉ? አንዳንድ ሰዎች የአዲስ አበባን ጉዳይ እየነካኩት ይመስላል። ጥሩ ነው። አሁን እንግዲህ የሚፈርጠው ነገር ምንድነው ነው? እሱን እስቲ እንየው። በእኔ አመለካከት ያለው ክርክር የማንነት ክርክር ነው አንዱ። ሁለተኛ የታሪክ ባለቤትነት ጉዳይ ነው። ሶስተኛው አገልግሎት ነው። የማንነቱ እንዳልኩሽ አሁን ያለው ፌደራሊዝምና ያለን የፖለቲካል ዲስኮርስ ብዙሃነትን ህብረ ብሔራዊነትን የሚያራምድ ስለሆነ
አዲስ አበባ የኢትዮጵያ ብሔር ብሔረሰቦች መዲና እንድትሆን ነው የምንፈልገው። ይሄ የሚፈርጥ ነገር የለም። ጥሩ አገር ለመመስረት አንድነት ለመመስረት መከተል ያለብን መንገድ ይሄ ነው። አብሮ መኖር፣ አብሮ መካፈል፣ አብሮ እርስ በርስ መደናነቅ ይሄ ነው የሚያስፈልገው። ይሄ የሚፈርጥ ነገር አይደለም፣ መሰራት የነበረበት ነው። ይሄ ባለመኖሩ ነው ወደ ጦርነትና ወደ ልዩነት የገባ ነው። እና አዲስ አበባ የማን ነች ሲባል የኢትዮጵያ ብሔር ብሔረሰቦች ነች። የሁሉም አንዱን ሳያገል ማለት ነው። ይሄ በሂደት እየተስተካከለ ይመጣል። ተስተካክሎ ያለቀ ነገር አይደለም። ሶስተኛ አገልግሎት ጉዳይ ነው። አዲስ አበባ ብዙ ሚሊዮን ከአራት እንደሚባለው እዚህ የሚኖር 1 ሚሊዮን የሚገባ የሚወጣ ትልቅ ከተማ ነው ማለት ነው። እና አገልግሎት ያስፈልገዋል፣ ስራ ያስፈልጋል፣ ቤት ያስፈልጋል፣ ትምህርት ያስፈልጋል፣ ሰላም ያስፈልጋል። ይሄ የሁሉም ነው። የሰው ልጅ ማንኛውም የሰው ልጅ ያደገውም ያላደገውም አገር የሚፈልገው ነገር ነው። አሁን እኔ እንደው የሚገርመኝ እዚህ ላይ የአገልግሎትና የእድገት ላይ እንኳን ክርክር ቢኖር ጥሩ ነበር። ማንነት ማለት ምንድን ነው? የማይፈልግ ሰው ከዚህ ከተማ ተጠራርጎ ይውጣ ነው ወይስ ምንድን ነው? እና የሚያሳፍር ነው አንዳንድ ሰዎች የሚናገሩት። በተለይ ኦሮሞ ከዚህ ከተማ ጋር ለመታየትና የታሪክ ባለቤትነቱን የሚቃወሙት በጣም ነው የሚገርመኝ። እና አንዱ ይሄ ነው። እንዳልኩሽ ታሪክ ነው። ታሪክ አንዴ ተሰርቶ ያለፈ ነገር ነው። ልክ እንደ ውሃ። አሁን ውሃ አንቺ ስትታጠቢ አንዴ የዘፈቅሽው ውሃ እና ሁለተኛ ስትታጠቢ የምትዘፍቂው አንድ አይደለም። ታሪክ እንደዛ ነው፣ ይሄዳል። እና በሱ ላይ ታሪክ እንግዲህ ሲጠቀስ ነው ስንጠቅሰው የኛ ሰዎች ኦሮሞዎች፣ ጉለሌዎች፣ አብቹዎች፣ ሰላሌዎች እዚህ ይኖሩ ነበረ። ከዚህ ተፈናቅለው የታሪካችን ነው፣ ሳይንስ ነው፣ በተግባር የሚታይ ነው። እኔ አብሬ የተማርኳቸው ልጆች አያታቸው ከዚህ የተፈናቀሉ ናቸው። ከዚህ የተፈናቀሉ ማአት ይቀያቸው ነበር። ኦኬ፣ ይሄንን ማስታወሱ አስፈላጊ ነው። ሁለተኛ ደግሞ አንዱ ትልቁ ፍራቻ አሁንም አካባቢው በኦሮሞ ገበሬዎች የተከበበ ነው። በተለይ ያለው የ27ቱ አገዛዝ መንግስትን እንደ ግል መጠቀሚያ ሀብት መካበቻ፣ ስልጣን መካበቻ አርጎ ስለወሰደው በዚህ ከኦሮሞዎች ጋር ትልቅ ቅራኔ ውስጥ ገብቷል ማለት ነው። ይሄ ፍራቻ አለ ማለት ነው። ራስን ከመበዝበዝ የመጠበቅ ቴንደንሲ አለ ማለት ነው። በዝባሽ ከሌለ፣ መንግስት ከተስተካከለ፣ መልካም አስተዳደር ከመጣ፣ ዲሞክራሲ ከመጣ እኔና ያንቺ የሚባል ነገር የለም። እቺ ሀገር እኮ የሁላችንም ሀገር ነች። አሁን ይሄ ፍራቻና ይሄ ትግል ያለው ትላንት መንግስትን የያዙ ሰዎች ድንበር ማለፍ፣ መዝረፍ፣ መሸጥ፣ መሬት መሸጥ፣ ሰው ማፈናቀል ይሄ ነበረ። ምክንያቱም ለህዝብ የሚያስብ መንግስት አልነበረም። ለዚህ ነው አሁንም አንዳንዶቹ አስተሳሰባቸው ሁሌ ለመንግስትና ለአንዳንድ ነገር ለመቃረንና ለመቃወም የሚፈልጉትና ይሄን የታሪክ ጉዳይ ባለቤትነት ጉዳይና አስተዳደርን ጉዳይ ማየት አለብን ለማለት ፈልጋለሁ። ለምሳሌ በጣም ዊርድ የሆነ በጣም የማይገባኝ ለምሳሌ አዲስ አበባ ከንቲባ መሆን ያለበት ሰው እዚህ መወለድ አለበት። የት ሀገር ነው እንደዚህ ያለ ሎጂክ? አንደኛ የከንቲባ ስልጣን እና ስራ ፖለቲሳይዝድ መሆን አልነበረበትም። ምክንያቱም የከንቲባ ስራ የተለያዩ ናቸው። ኢኮኖሚውን ማሳደግ፣ ስራ መፍጠር፣ የመንገድ ጉዳይ፣ የኮድ ጉዳይ፣ ቤቶች ሲሰሩ የውሃ ፍሳሽ ጉዳይ፣ ቢዝነስ ሲመጣ ፕሮፖዛልን አይቶ ያዋጣናል ወይ አያዋጣንም፣ ስራ ይፈጥራል ወይ፣ ኒዱ አለ ወይ፣ ይሄ ነው ስራው። ይሄ አገልግሎት ስራ ነው። ተቀን የህዝቡን ኑሮ የሚያሻሽል ስራ ነው። ለምን ፈረንጅ አሁንም የዚህ ከተማ ሜየር እንኳን ከሌላ ክፍለ ሀገር መጣ ብሎ የሚጮህ? ምክንያቱም እንዳልኩሽ ይሄ ሳይንስ ነው። ከተማ ማስተዳደር ጉዳይ የሳይንስ ጉዳይ ነው። ብዙ ከተሞች አይተናል ዓለም ላይ። የችሎታ ጉዳይ ነው። የቴክኒክ ጉዳይ ነው። የዘርና የትውልድ ጉዳይ አይደለም።
እና ይሄ ሁሉ ዝም ብሎ አንዳንዶቹ የሚወረውሩት እንትን አሳፋሪ ነው። አንዳንድ ጋዜጠኞች፣ አንዳንድ ብሎግስተሮች፣ አንዳንድ አክቲቪስቶች እገለዚህ ያልተወለደማ ይሄማማ አዋጣንም እንደዚህ ያለ አሳፋሪ ነው። እንዴት ደፍረው እንደዚህ አይነት ነገር ካፋቸውም እንደሚወጣ እኔ ግራ ይገባኛል። እኔ የባህር ዳር ከተማ ከንቲባ ማሉንበት ምንም ምክንያት የለም። ችሎታው ካለኝ ማስተዳደሩ የከተማ አስተዳደር አርበን ፕላኒንግ አርበን አድሚኒስትሬሽን ከተማርኩና የሚችል ከሆነ በምንም አይነት ከሌላ ባሌ ክፍለ ሀገር ስለተወረደ ጎጃም ክፍለ ሀገር ያለውን ባህር ዳር ከተማ ከንቲባ አይሆንም የሚል ፖለቲካ ከዚህ ሀገር ጨርሶ መታሰብ የለበትም። ይሄ ወደ ጨለማ የሚወስደን ነው እንጂ ወደ ብርሃን የሚወስደን አይደለም። አንድ የሚገርምሽ ደግሞ እነዚህ ሰዎች እኮ በአንድነት ስም የሚምሉ ናቸው። በአንድነት ስም የሚምሉ ሰዎች አንድ ማለት ማሰባሰብ ማለት ነው እንጂ ማለያየት አይደለም። እና እንደውም ሲሪየስ ናቸው ወይ ዝም ብሎ መናገር ስለሚችሉ ሳውንድ ወይንም ድምጽ ማውጣት ስለሚችሉ ብቻ ነው የሚናገሩት ወይስ የሚናገሩት ነገር ከፍላጎት ጋር ከጭንቅላታቸው ጋርና ከህዝብ ፍላጎት ጋር የተጣጣመ ነው የሚል ጥያቄ ይጭርብሻል። እና ያው እንደሚታወቀው የሶሻል ሚዲያ ዘመን ነው። አንዱ የሚያሳዝነው እሱ ነው። አሁን ጋዜጣ፣ ቲቪ፣ ሬዲዮ ሳምሱር ማድረግ ይቻላል እና አለ ኤዲቶሪያል አለ። ይሄ ኤዲቶሪያል የለውም። ጽፈሽ መልቀቅ ነው። የሰው ጭንቅላት ከሌላ ላይ አምጥተሽ ፎቶሾፕ አድርገሽ አስቀምጠሽ መልቀቅ ነው። ችግር ውስጥ አለን። ሪስፖንሲብል የሆኑ የኮሙኒኬሽን ሜቶዶሎጂ ነው የምንጠቀመው። እኛ ደግሞ አፎርድ አናደርግም። አገራችን ለዘመናት በአምባገነኖች የተገዛች ነች። ገና አገርና ህዝብ አላጣጣምንም። ገና ህዝብን ለህዝብ ብሔርን ለብሔር አላጣጣምንም። ትግል ላይ ነን። እንደዚህ ባለ ሁኔታ መንግስታችን ገና ኢንስቲትዩሽኑ ተጠናክሮ አስተዳደሩ ተጠናክሮ ወደፊት ለመሄድ ትግል ላይ ያለን ብሔር ብሔረሰቦችን እኩልነት ለማምጣት ትግል ላይ ያለን እንደዚህ ያለ ኢሪስፖንሲብል የሆነ ኢትዮጵያን ወደ ኋላ የሚመልስ ፖለቲካ አዋጣን። በአሜሪካ የኢትዮጵያ አምባሳደር ሆኖ ሲያገለግሉ የቆዩትን ስለሺ በቀለ ዶክተርን ለመተካት የወቅቱ የሳዑዲ አረቢያ አምባሳደር ሌንጮ ባቲ እንደሚሆኑ ታውቆ ነበር። የሌንጮ ባቲ የአሜሪካ አምባሳደርነት ሹመት ዜና የመጣው አምባሳደር ስለሺ በቀለ የመንግስት የሥራ ኃላፊነት ለመልቀቅ ጥያቄ አቅርበው ተቀባይነት ማግኘታቸው ከተነገረም በኋላ ነው። ሹመኞቻቸውን በስልጣን ላይ የማያበረክቱት የብልጽግናው መሪ አብይ አህመድ አሊ በ6 ዓመታት ውስጥ ሹሞ የሻሯቸው ባለስልጣናት ብዛት ካለፉት 60 ዓመታት ሹም ሽር ጋር አቻ ነው የሚሉ አስተያየቶችም ይሰጣሉ። ይህንን የሚያደርጉት ደግሞ ስልጣናቸውን ስለማያምኑ ነው የሚሉ አስተያየት ሰጪዎች አንድ ባለስልጣን በአንድ መስሪያ ቤት ላይ ከሰነበተ ያሴርብኛል የሚል ፍራቻ ስላላቸው ነው ይላሉ። በዚህም የአብይን የሹም ሽረት ዜና መስማት ከችግኝ ተከላቸው ዜና የተለየ ክብደት እንደሌለውም ይነገራል። ከዓመታት በፊት ከውሃና መስኖ ሚኒስቴርነት አንስተው በፍጹም አረጋ ቦታ የሾሟቸውን ኢንጂነር ስለሺ በቀለን ማንሳታቸው ይታወሳል። ታዲያ በወቅቱ አብይ ኢንጂነር ስለሺን በሌንጮ ባቲ ለመተካት ማቀዳቸው ተሰምቶም ነበር። ይሁን እንጂ የውስጥ ምንጮቻችን ባደረሱን መረጃ መሰረት የአሜሪካ መንግስት በአብይ የተሾሙትን አቶ ሌንጮ ባቲን ለመቀበል ፍቃደኛ አልነበረም። በዚህም አቶ ሌንጮ በአሜሪካ መንግስት ተቀባይነት ማጣታቸውን ለማወቅ ችለናል። ይህም ሰውየውን በኢትዮጵያ ታሪክ በተሾሙበት አገር መንግስት ተቀባይነት ያጡ የመጀመሪያው ሰው ያደርጋቸዋል። ይህም ከንጉሱ ጊዜ ጀምሮ የታፈረና የተከበረ የነበረውን የኢትዮጵያ የውጭ ግንኙነት ዝቅ ያደረገ ሁነት ነው። በተጨማሪም አገዛዙ ምን ያህል የዘቀጠ የዲፕሎማሲ ቅርቃር ውስጥ አገሪቱን እንደከተታት አንዱ ማሳያም ነው። ከቀጠናው እስከ ዓለም አቀፍ መድረክ የተናቀውና የተገፋው የብልጽግናው አገዛዝም ከአንድ ክፍለ ዘመን በላይ የዘለቀውን የኢትዮጵያ የውጭ ግንኙነት ከነበረበት ከፍታ አውርዶ በዳዴ እያስኬደው ነው። የሚገርመው ደግሞ ሮሃ ባደረገችው ማጣራት ሌንጮ ባቲ የጾታዊ ትንኮሳዎችና ሌሎች ተያያዥ ክሶች በነበሩባቸው በመሆኑ የአምባሳደርነት እውቅና ማግኘት ያልቻሉት ተብሏል። ይህም ስርዓቱ ለጾታዊ ጥቃት ያለውን ቦታ በግልጽ ያሳየም ሆኗል። ታዲያ የስርዓቱ ቁንጮችና ዳነች አቤቤ ሌንጮን ከነነውራቸው ለአምባሳደርነት ሲልኩ ግን ምንም አልኮሰኮሳቸውም። ትግራይ ላይ ስለተደፈሩ ሴቶች ሲጠየቁ ጠቅላይ ሚኒስቴሩ ምን ምላሽ እንደሰጡ ሁሉም የሚያውቀው ነው።
በጾታዊ ጥቃት የተወነጀሉት ሌንጮ ባቲን ሾሞ መላካቸው ምንም እንኳን የማያስገርም ቢሆንም ሀገርን አንገት የማያስደፋ ተግባር መሆኑ ግን የማይታበይ ሀቅ ነው። አብይ ሌንጮን ከሳዑዲ አረቢያ አንስተው ወደ አሜሪካ መውሰድ የፈለጉበት እንደ አሜሪካ ያሉ ወሳኝ ሀገሮች ላይ የስርዓቱን ታማኞችና ባለቤት የሚሏቸውን መሰግሰግ ስለሚፈልጉም ነው የሚሉ መረጃዎችም አሉ።